ምን ነው ባክሽ ያ ሁሉ መኮፈስና ጎራሽ የት ሄዶ ነው ይልቅ በድጋሚ አብረን እንደምንፈልጋለሁ ናሆም ንዴትን በልኩ አድርገው እንጂ ልጅቷ እኮ ቤተሰብ እንዳይሰማ ብላ ውጥረት ውስጥ ነው ያለችው ይሄ ማሰብ የነበረባት ሳይሆን ነበር አለቃ መቃብሩን ቆፍረን ጨርሰናል ብለዋል ምን መቃብር ስለምን መቃብር ነው የምታወሩት ታዲያ ምን እንጠብቃለን ማዳብረውን አምጣና አስገባታ አዋታና ሳቅ ነው ለማዴ ጫዋታና ሳቅ ነው የዘውትር ልማዴ እሺ ጥንዶቹ እኔ የምለው ግን ሁሉም ነገር ትንሽ አልፈጠነ የኤሚ የናው እዚህ ምን ትሰራለህ ኤርሚያስ እባክህ አሁኑ ከዚህ ሂድ አልሰማትም እንዴ ከዚህ ሂድ እያለች እኮ ነው ባሌን ምን አባል ታመጣ ኤርሚያስ ረፍ እያልኩ እኮ ነው ተይ እስኪ ቆይ ምን እንደሚያደርገን ነው አይዞ ምንም አላረገም ምን ነው ፈራኝ እንዴ ቆይ ግን አንተ ልጅ ከኔ ጋር ያለ ችግር ምንድነው ለምንድነው ከህይወቴ ማትወጣልኝ ምን ነው ረሳሽው እንዴ አንቺ ራስሽ እኮ ነሽ በኔ ህይወት ውስጥ ገብተሽ የምትፈተፍች ተቀምጬ የምጠጣበት ቦታ መተሻል እንዴ ሰላሜን በጥበጥሽ የመጣሽ ምን የእውነት በጣም ታሳፍራለህ እሺ ምን ነው ሚስጥር አወጣው እንዴ የምን ሚስጥር ነው የሚያወራው ሂድ እያልኩ ነው ኤርሚያስ እባክህን ከዚህ ሂድ ቆይ ለምንድን ነው ከዚህ በቶሎ እንዴት የፈለግሽው ነው ወይስ የሁለታችሁ ግንኙነት ያላለቀ ነገር አላችሁ አንተ ደግሞ ምን እያልክ ነው ሲመስለኝ ግን እውነታውን የሰማ አይመስለኝም ልብ ብዬ ሳየው አንተ ሰውዬ ግን ለምንድን ነው የማትሰማኝ ከዚህ ሂድ እያልኩ እኮ ነው ማሚ ያናገርኩሽ እኮ ነው አቶ ናሆም እንኳን ደስ ያለ አጎት ልትሆን ነው ከዚህ በኋላ በስጋ ስለተዛመድን ብታከብረኝ ይሻላል አይመስልም ማሚን ጭንቅላቴ ሳይፈነዳ ምንድን ነው እየተፈጠረ ያለው ለምን አታስረጅኝም እውነቴን ነው ኤርሚያስ የስራህን ይስጥ ሌላ ምንም አይደለም በቃ ያለውን ነገር በሙሉ ነገር ፍሬው ያማረ ዘር እንዲበዛለት ኤርሚ ደስ ይለዋል ልጅ ሲወለድና ይህ አውሬ መቼም የሰው ህይወት ማመሰቃቀሉን አያውቁም ምንድን ነው አሚን አጎት ያለው ምንድን ነው ስለ ኤሚ ነው ምን እንግዲህ በቃ አንዴ ከሆነ በኋላ ምን ማድረግ እንችላለን እባክህ ናሆም ይሄን ነገር እንቋጨው በሰላም ኤሚ ከዚህ ቆሻሻ ጋር አርግዛለች ናሆም እባክህ ናሆም ጠብቀኝ የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ አንድ መኝታ ከ500,000 ብር ጀምሮ፣ ባለ ሁለት መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። የኤርሚያስ ነበር ደጋግሞ ሲደውል የነበረው። አሁንም ከዛ እርኩስ ጋር እንደሚገናኙ ግልጽ ነው። ምክንያቱም ከሱ ውጭ ሌላ ሰው አልደወለም። እኔ የምልህ ሌላ ባካፕ ቪዲዮ እሱ ጋር አስቀመጠች ይመስላል። አላውቅም ዝናሽ፣
አላውቅም። ላይኖር ግን ይችላል። አምራን ኤርሚያስን አምናው እንደዚህ አይነት ቪዲዮ ሶታ ታስቀምጣለች የሚል እምነት እንኳን አይኖርኝም። እሱስ የኔም ግምት ተመሳሳይ ነው። አክስቷ ጋር ሄደው የቪዲዮ ምን የሚሞሪ ቅጂ እሷ ጋር እንዳገኙ ነግሮኛል። የምርህን ነው? ስለዚህ ያቺ የተረገመች ቪዲዮን በየቦታው በትነዋለች ማለት ነው? ምናልባት ያላት ቪዲዮ አክስቷ ጋር ያለው ብቻ ሊሆን ይችላል። ለነገሩ እኔም ትልቅ ስራ ሰርቻለሁ። ምን አደረግሽ? የሰንበቶን አስክሬን ካለበት ቦታ ወጥቼ ሌላ ቦታ ቀብሬዋለሁ። ምን? እኔ ይሄንን ማምናች ለይኩን ይሄንን ከማድረግ ውጪ ሌላ አማራጭ አልነበረኝም። እና ሌላ ሰው አስገባሽ? ለይኩን ምነካ? ከዚህ በኋላ ምን እንዴት ሌላ ሰው አስገባለሁ? እኔው ራሴ ነኝ ያደረኩት። እርግጠኛ ነሽ? ብለ ያይሽ ሰው የለም? እርግጠኛ ነኝ ማንም ያየኝ ሰው የለም። እሺ ቆይ መቼ ነው ያደረግሽው? ዛሬ ቀን ነው ይሄን ያደረኩት። ያው ታውቃለህ የቀበርንበት ቦታ ላይ ብዙም ዝር የሚል ሰው እንደሌለ። እና እንዴት አርግሽ ቻልሽ? ያው አጽም ስለሆነ ብዙም አልከበደኝም። ቆይ ግን እስኪ ቦታውንስ እንዴት አወቅሽው? መጀመሪያ ላይ የሆነ ምልክት አስቀምጬ ስለነበረ ምንም ግራ አላለኝም ነበር። ስለዚህ ሌላ ዱካ ጥለሽ ነው የመጣሽው ማለት ነው? አታስብ ለይኩን፣ አፈሩን ምንም የተቆፈረ እንዳይመስል አድርጌ እንደነበር አድርጌ ነው መልሼ ያስተካከልኩት። እና ያንን ስላደረግሽ ብቻ ማመጥ የምችል ይመስልሻል? ለይኩን አይበለውና ፖሊስ እጅ ላይ ቪዲዮ ከደረሰ መጀመሪያ ላይ ፖሊስ ወዴት የሚሄድ ይመስላል? ቀጥታ እኮ ወደ ተቀበረበት ጫካ እኮ ነው የሚሄደው። እሱማ ግልጽ ነው። ዋናው ነገር ግን ቪዲዮ ላይ ያለው ምስል እንዴት ማሳመን እንችላለን የሚለው ነው። እኛ ምንም አላደረግንም ብለን ሽምጥጥ አድርገን እንክዳለን። ያው ልጇ ጠላታችን ስለሆነች ሆን ብላ እኛን ለመጉዳት ነው ይሄን ነገር ያደረገችው ብለን እንላለን። ፖሊሶቹ ቪዲዮን እውነት ይሁን አይሁን የማያውቅ ይመስልሻል? አሁን ያለንበት ዘመን ደግሞ እኮ የቴክኖሎጂ ነው ዝም። ቆይ ለይኩን ያንን አስክሬን ከዛ ቦታ አንስቼ ቦታ መቀየር ትክክል አይደለም እያልከኝ ነው? እንደዚህ አላልኩም። አንተም በተቻለ መጠን መረጃ እየጠፋ ነው። ስለዚህ ደግሞ እኔ የሚያደርኩት ነገር ትክክል መስሎ ነው የታየኝ። ልክ እኮ ነው ይዘኑ። ግን ደግሞ እንደዚህ አይነት ነገር ከማድረግሽ በፊት ተማክሪ ጥሩ። እሺ ለይኩን፣ ግን ደግሞ አንተም ከዚህ በኋላ እቺ ልጅ ብትለቃት ነው የሚሻለው። በእርግጥ እኔም ለቃት እያሰብኩኝ ነበር። ይኸውልህ ለይኩን፣ አደራ እምልህ ነገር በፍጹም ከዛች ልጅ ጋር በገንዘብ እንዳትደራደር። ምን ማለትሽ ነው? ባንደርስባት እኮ መቀመከታ ነበር እኮ። ለይኩን ያችን አውሬ የምትበላው ነገር አታ ቆሻሻ ገንዳ ላይ ስትልከሰከስ ማየት ፈልጋለሁ። እባክህን አሁን ለመረጋጋት ሞክር። ቆይ አሁን እንደዚህ በመሆን የምታመጣው ለውጥ አለ? እንዴት ቤተሰብ ላይ እንደዚህ ነገር ታደርጋለች? ኑሐሚን ኤሚ እኮ በጣም ተጨንቃ ነው ያለችው። እራሴን ሁሉ ካላጠፋው እያለች ነው። ይሄንን ከምሰማ በሆዷ እንደያዘችው ራሷን ብታጠፋ ይሻለኝ ነው። ናሆም ንዴትህን በልኩ አድርገው እንጂ ልጅቷ እኮ ቤተሰብ እንዳይሰማ ብላ ውጥረት ውስጥ ነው ያለችው። ይሄ ማሰብ የነበረባት ሳይሆን ነበራ። ይሄን ስሜት እኔም ከዚህ በፊት አውቀዋለሁ። እባክህ ናሆም አንተ እንኳን ልትረዳት ሞክር። ዞሮ ዞሮ ይሄን ጉዳይ ቤተሰቡ መስማቱ ይቀራል ብለሽ ነው? በእርግጥ አይቀርም፣ ግን ደግሞ በዚህ ሁኔታ መሆን የለበትም። አሁን ይሄ ቤተሰብ ደስታ ላይ ነው ያለው። እስቲ ጋሼ ነው ያቸው ከስንት ጊዜ በኋላ ፊታቸው ላይ እንዴት ደስታ እንደሚታይ። ውይ ኤሚ ውይ ምን አይነት ችግር ነው እዚህ ቤተሰብ ላይ ያመጣችሁ? ነገሮች ተመቻችተው ሁሉም ሰው ከመስማቱ በፊት ይሄ ነገር ሚስጥር ቢሆን ብዬ እላለሁ። እስከ መቼ ነው ሚስጥሩ ነው የሚቆየው? ቆይ ሆዷ መግፋቱ ሴት ይቀራል? ግድ የለም ነው። እስከዛ ድረስ የሆነ መላ አይጠፋም። አሁን ምንም እንዳልተፈጠረ ወደ ቤት ግባ። እየቀለድሽ ነው እንዴ? ይሄን የሚያህል ትልቅ ዱብዳ ነገር ቤተሰቡ ላይ ተፈጥሮ ነው ምንም እንዳልሆነ ማስመሰለው? ነገ ሁሉንም ነገር እናወራለን አልኩህ እኮ። አሁን ወደ ቤት ግባ። እኔ ራይድ ይዤ እገባለሁ። አሁንም በፍጹም በቃ ነይ ግቢና ነው ያደርስሻለሁ። ቤቴ ቅርብ ነው። እኔ በራይድ መሄድ እችላለሁ። እባክህ ኤሚ ምንም እንዳታደርጋት እሺ? ከ15 ቀን በኋላ ለናሆም ሽማግሌ ልክ እያሰብኩ ነበር። የምርህን ነው ለይኩን? ይሄ እኮ በጣም ነው ደስ የሚለው። እና መጨረሻ ላይ ኑሐሚንን እንዲያገባ ፍቅርሽ ማለት ነው? መጀመሪያውን እኮ በጭፍን ጥላቻ ተነሳስቼ ያችን ልጅ ከቤት ባላባረራት ኖሮ ይሄ ሁሉ መከራ ባልመጣብን ነበር። ከረፈደም በኋላ ቢሆን ስለ ኑሐሚን ማወቅሽ መልካም ነው። ለምንድን ነው የሚረፍደው? አሁንም አልረፈደም። ኑሐሚን አሁንም የልጄ ሚስት የኔም ደግሞ ምራት ትሆናለች።
ዳግም ምን ሆነሃል? እንቅልፍ እምቢ ብሎ ነው እንዴ? ያወራችሁትን እየሰማው ነበር። እንዴ ዳጊ ምን ሰማ? ማለቴ ምን አወራን? ኑሐሚንን ለናሆም ልድሯት ነው አይደል? ውይ እሱን ነው እንደ ሰማው። እና ሌላ ምን እያወራችሁ ነበር? አረ ምንም ምን እናወራለን? ምንም አላወራንም አይደል? አይኩን ምን ነው በዚህ ነገር ቅር ያለ ትመስላለህ? አይ ቅር አላለኝ። በቃ ደህና ደሩ። ወይኔ ጉዴ ዝናሽ ለይኩን መጀመሪያ ያወራነውን ነገር የሰማ ይመስላል። እኔ እንጃ አላውቅም፣ ብቻ ፊቱ ጥሩ አይደለም። ያቺ አምራን ምናልባት እኛ አባቱ ላይ ያደረግነው ነገር ትነግረው ይሆን እንዴ? ያ ነገሩ ትንገረው። አሁን ቪዲዮም እጇ ላይ የለም፣ አስክሬኑም ደግሞ ከቦታው ተቆፍሮ ተነስቷል። ከፍትህ ለማምለጥ የምንጠረውን ያክል ከህሊናችን ብናመልጥ መልካም ነው። ምን ነው የኔ ልጅ ደህና አይደለም እንዴ? ደህና አድራችሁ ማለት ደህና አደሩ። ደግሞ ምን ተፈጥሮ ነው? እንጃ ከኑሐሚን ጋር ለራት እንደወጡ ነበር የማውቀው። ምናልባት ከሷ ጋር የተጣሉ ይመስላል። ወንድሜ ምንድን ነው ያደረግሽው አንቺ? ምን አደረኩኝ? እንዴት ከዛ ከማይረባ ታረግሻለሽ? ምን ትኛለሽ እንዴ? ነው ወይስ ውሸት ነው? ኑሐሚን ናት አይደል የነገረችህ? ማንም ቢነግረኝ ምን ለውጥ ያመጣል? ያቺን እስስት ማመን አልነበረብኝም። ስተትሽን ሰውን በመስደብ ለመሸፈን አትሞክሪ። አብረን እንወጣዋለን ስትለኝ አምኛት ነበር እኮ። ይሄ ቢበቃሽ። ራሱ ኤርሚያስ ነው እዛ የምንዝናናበት ቦታ መጥቶ ሁሉንም ነገር የነገረኝ። ይሄ የተረገመ ጀብድ እንደፈጸመ ሰው እየዞረ ያወራል አይደለ? እንዴት እንደዚህ ታደርጊያለሽ? ግን ይሄ ይሆናል ብዬ አላሰብኩም ነበር። ጭራሽ ደግሞ የቤተሰቡ ጠላት ከሆነ ሰው አይሚ ጠላት ይሁን ወዳጅ፣ እኔ ቆይ በምን ላቅ እችላለሁ? ከአምራን ጋር ሆኖ ቤተሰቡን ለማጥፋት የሚያስብ አረመኔ መሆኑን አላውቅም ለማለት ነው። ምን ላድርግ ወንድሜ? ከሱ ፍቅር ይዞኝ ነበር። ምን ነው ደነገጥክ? አንተስ ከአምራን ፍቅር ይዞሃል ነበር? ምን ነው እሷስ ካንተ አርግዛል ነበር? የእሱ እርግዝና እኮ ውሸት ነበር። ለዛ ነዋ እማዬ ልጄን ገደልሽ ብለህ ክብር ስታሳጣት የነበረው። ኤሚ ስሚኝ እንጂ አምራን እኮ ሆን ብላ ውሸቷ እንደዛ ስላደረገች ነው ይኸው እስከ መጨረሻው ድረስ የጠላኋት አይደለም እንዴ? ታዲያ ይሄስ ከኔ በላየው ወይስ እኔ ሴት ስለሆንኩኝ ነገሯን ገሸገሸ? ከኔ ጋር ፍክክር ነው ያልሺው? ሁለታችንም ስህተት ሰርተናል እያልኩ ነው። ቆይ አሁን አምራን ሰይጣን መሆኗን ካወቅኩ በኋላ እንደሷ የጠላኸው ሰው አለ? የኤርሚያስን ማንነት እኮ ግን ከተረዳን ቆይተን ነበር። የአምራንንም ክፋት ካወቀ ቆይተን ነበር። እማዬም ከሷ ጋር ያለን ግንኙነት አቁም ብላ ነበር፣ ግን አንተ አልሰማሃትም። ስሜት ይልኩኝ በጣም እየፈራሁ ነው፣ እየጨነቀኝ ነው ወንድሜ። በቃ አይዞሽ፣ አሁን ራስሽን አረጋጊ። ኑሐሚን እንዳትቆጣት ብላኝ ነበር። ምናልባት ኑሐሚን ባትኖር ራሴን አጥፍቼ ወይ ደግሞ ልጁን አስወርጀው ነበር። እንዴ ስለማስወር ነው የምታወራው እንጂ? እማዬና አባዬ ስለዚህ ነገር ካወቁ መቼም ሰው አያደርጉኝም። ወንድሜ በጣም ፈርቻለሁ። ምንም አይሉ። እማዬ እኮ ተይ ብላኝ ነበር፣ ግን አልሰማሁትም። ወንድሜ ምን አይነት ሰው ነኝ? እኔ ራሴ አሳምናችኋለሁ፣ ግን አንቺም ቃል እንድትገቢልኝ የምፈልገው ነገር አለ። እኔ ግራ ገብቶኛል። የትኛው ልክ የትኛው ደግሞ ስህተት መሆኑን ማወቅ አልቻልኩም። ሁለተኛ ጽንሱን ስለማስወረድ አይደለም ስለማስወረድ እንደማታወሪ ቃል ግቢልኝ። ቆይ እስኪ ንገረኝ፣ እንዴት ነው ይህንን ነገር የምንወጣው ነው? አሁን እንዴትም ብለን እንወጣዋለን። ብቻ አንቺ እንደማታደርጊው ቃል ግቢልኝ። በጣም ይቅርታ ወንድሜ፣ አንተንም እኮ አወርጃለሁ።
የምን ይቅርታ ነው? በቃ እስከዛሬ ሁሉም ነገር እንዳለፈው አሁንም ሁሉም ነገር ያልፋል። ወይኔ አምራን እንደዚህ ማንም መጫወቻዎች አራራበኝ። በነገራችን ላይ አክስትሽ ጋር የነበረውን ቪዲዮ በአጠቃላይ ተቀብለናታል። ምን ነው ደነገጥሽ? ሳንቀላቀል የአክስቴን ቤት እንዴት እንዳወቀው ገርሞኝ ነው። ጥሩ ሆነን ተቀብለልሽ እንጂ የዚችን ያክል ትንሽ ተንኮል እንኳን እኛ ጋር አጠፋ። ለሱ ማረጋገጫ ግድያችሁ ነው። እርግጠኛ ነኝ ሌላ ቦታ ትንሽ ባካፕ ኖርሽ ኖሮ እንደዚህ አትጨነቂም ነበር። እውነት እንደዛ ይመስላል? አዎ እርግጠኛ ነኝ። በተደጋጋሚ ሲደውል የነበረው አንድ ስልክ ብቻ ነበር። ይተረከም ከኤርሚያስ ጋር ደግሞ ስለማታመኝ ምንም አይነት ቪዲዮ አታስቀምጭም። ብዙ ተስፋ ባታደርግ ይሻላል አቶ ለይኩን። ይልቅ እዚሁ ብንደራደር ይሻላል። ከወደቁ በኋላ መፈራገጥ ትርፉ መላላጥ ነው ሲባል አልሰማሽም? ትሰሚያለሽ? ከዚህ በኋላ ቤተሰቤ ጋር እንደማደርሽ እርግጠኛ ነኝ። አታስብ። ከዚህ እንደወጣ ወደ ፖሊስ ጣቢያ ብቻ ነው የምሄደው። ጥሩ። ክብር የማይወድላቸውን የማስተናግድበት የራሴ የሆነ መንገድ አለኝ። ልጆቹ ጋር ደውልና እንደተዘጋጁ ጠይቃቸው። ምን ለማድረግ እየሞከራችሁ ነው? አለቃ መቃብሩን ቆፍረን ጨርሰናል ብለዋል። ምን መቃብር? ስለምን መቃብር ነው የምታወሩት? ታዲያ ምን እንጠብቃለን? ማዳበሪያውን አምጣ እናስገባታል። ልታቱ ሊያለቃ ተዋት። ስትፈራገጥ ቦታውን ደሞ ያበላሽዋል። በቃ ሊማርሽ እባካችሁ ምንም እንዳታደርጉኝ እባካችሁ። በነገራችን ላይ እንደዚሁ እንደተቀምጠሽ ከነወንበሯ ብንቀብራት ነው ይሻላል። አረትና እኔንም አዳምጡኝ ያልኳችሁ እኮ ነው። እባካችሁ ምንም አታርጉኝ እባካችሁ። እባክዎትን አቶ ለይኩን። ኑዛዜ ከሆነ ልስማሽ፣ ለመስማት ዝግጁ ነኝ። ጋሽ ለይኩን አንተማ እንደዚህ ጨካኝ አይደለም። እርግጠኛ ነሽ? ይሄ ሽጉጥ ማን እንደሞተበት ታውቂያለሽ? እኔ አልተኮስኩት። እኔ በምን አውቃለሁ? አንቺ እንደ ቀልድ ያልሽው ቪዲዮ ነፍሱን ያጣው በዚህ ሽጉጥ ነው። እባክህን አቶ ለይኩን ይቅር በለኝ እባክህ። ለእሱ አረፈርሽ። መቃብርሽ ተቆፍሮ አልቋል። አረ በፈጠራችሁ እባካችሁ፣ በሴት ልጅ እንደዚህ ይጨከናል? አረ እንደዚህ አይደረግም እባካችሁ። አረ አቶ ለይኩን እባክዎትን። ልጅቷ ተበላሽታለች አለቃ። ነገሮች ከዚህ በላይ እየባሱ ከመሄዳቸው በፊት ቶሎ እናስወግዳት። እናቴ ለምን እባክህን በልጅ ልለምን አቶ ለይኩን እባክህን። እባክህን አቶ ለይኩን እባክዎትን። ሴት ልጅ አለዎት አይደል እንዴ? እባክዎትን እንደዚህ አድርግ። ከዚህ በኋላ ነፃ ነሽ። እናንተም ነፃ እንደምትሆኑ ተስፋ አለኝ። እኔ ካልሰራሁላችሁ አምራን አይደለም። ይሄ የማይረባ ሰውዬ ያሉኝም መረጃዎች በሙሉ አጥፍቶብኛል። አንድ የቀረኝ ባካፕም አክስቴ ጋር ያለው እሱ ብቻ ነበር። ከዚህ በኋላ እሱም ሚስቱንም የማስፈራራበት ምንም ፋይል የለኝም። ቢሆንም ግን በቀላሉ አልለቃቸውም። እንዲህ ህይወቴ እንዳመሰቃቀሉት የእነሱንም ሳላመሰቃቀል እንቅልፍ የሚባል ነገር አይኖርም።
ዳጊ ዛሬ ስራ አትገባም እንዴ? መስራት አልቻልኩም እማዬ። ምን ነው አሞሃል እንዴ? አዎ አሞኛል። የመፈራው ደግሞ ከዚህ በኋላ እንዳልሞት ነው። ቆይ ምንድነው የሆንኩት የኔ ልጅ? ብነግርሽ ትረጅኛለሽ? ማለቴ ዋና ባለቤቷ ካልተረዳችኝ አውቃለሁ። ዳግም ግራ እያጋባኝ እኮ ነው። ቆይ ለምንድን ነው በትክክል የሆንከውን ነገር ማትነግረኝ? መጥፎ ነገር በውስጤ ተፈጥሯል እማዬ። ፍቅር የሚሉት መጥፎ ነገር። ፍቅር? አይ የኔ ልጅ ፍቅር ምኑ ታዲያ መጥፎ ነው? ጥሩ ነገር እኮ ነው። ከኑሐሚን ፍቅር ይዞኛል። ምን እያልክ ነው የኔ ልጅ? ከኑሐሚን? አውቃለሁ፣ የኑሐሚን እጮኛ ናት። በቅርቡ ሊያገባት ነው። ማታ የተበሳጨው ለዚህ ነበር ማለት ነው? እማዬ ከሷ ውጭ ማሰብ አልቻልኩም። ቆይ ምንድነው የምታሰማኝ ዳጊ? ናሆም ከአምራን ጋር ሆኖ በተዋት ጊዜ እኔ ብቻ ነበርኩ አጠገቡ የነበርኩት። ይኸውልህ የኔ ልጅ ፍቅር እኮ በግድ አይሆንም። ኑሐሚን እኮ ናሆምን ባታፈቅረው ኖሮ ይህን ያህል ጊዜ እኮ አትጠብቀውም ነበር። እኔ እኮ ብዙ ጠብቂያታለሁ። የእኔ እስክትሆን ድረስ ስራው ቁጭ ብዬ ብዙ ጠብቂያታለሁ። ከናሆም በላይ ደግሞ የምወዳት እኔ ነኝ። እባክህ ዳጊ ይህን ነገር አቁም። እማዬ አንቺ ራስሽ የጀመርሽውን ነገር አቁም። ይሄ ደግሞ ምን ማለት ነው? ያቺ ልጅ ምራትሽ እንዳትሆን የቻልሽውን ሁሉ አድርጊ እያልኩሽ ነው። ይሄ እንዴት ሊሆን ይችላል? ምን ነው ከዚህ በፊት ስታደርጊው አልነበር እንዴ? አሁን ምን ነው ከበደሽ? ኑሐሚንን ምን ያህል እንደመጣያት እኮ ጠንቀቅ ያውቃለሁ። ያኔ ተሳስቼ ነበር። አሁንም ለኔ ለልጅሽ ስትይ ተሳሳች እያልኩሽ ነው ያለሁት። ናሆም እኮ ልጄ ነው። ግን በትክክል የወለድሽው ልጅሽ እኔ ነኝ አይደል? ዳግም የእውነት በጣም ታሳፍራለህ። እንዴት እኔ ፊት እንደዚህ አይነት ነገር ትናገራለህ? ማዬ ምናልባት ከዚህ በኋላ ይህንን ዳግም የምትለምጂው ጥሩ ነው ብዬ አስባለሁ። መልካም ቀን ዳግም። አንተ ዳግም ደግሞ ምን አይነት መከራ ውስጥ ነው የገባሁት? መከራሽ አይለቅ የተባልኩ ሴትዮ። ላወራ እፈልጋለሁ። ቆይ ግን አንተ እኔ ማሳበር ነው እንዴ አላማ? አታስቢ፣ እኔ ካንቺ ቀድሜ በፍቅርሽ አለሁ። ይሄንን የማይረባ ነገርን ማውራት አቁምሽ። ትሰማኛለህ? ከዚህ በኋላ ቤተሰብ ያጠገብ እንድትደርስ አልፈልግም። ምን ነው አባትሽ በሽጉጣቸው ደፍተውኝ ልጅሽን ያላባት ማሳደግ ፈራሽ ነው? ልጄማ እንዳንተ አይነት እበት የሆነ አባት ከሚያሳድገው ያላባት ቢያድግ ይሻላል። እሺ። በነገራችን ላይ ቪዲዮ ልለቀው እያሰብኩ ነው። ተው እንጂ እስካሁን አልለቀቅከውም ነበር እንዴ? ነው የኔን ምስል ለማውጣት ትንሽ ኤዲት እያደረኩ ስለነበረ ቆየብኝ እንጂ አሁን አልቋል። ስለዚህ ለቀቀዋ። ከቻልክ ቪዲዮን ብቻ ሳይሆን እኔንም ለቀቅ አድርገኝ። Amy. ምን ነው ሴጣን እንዳየ ሰው ደነገጥክ? እና ታዲያ ማን ነው አጠገብ መቶ ተቀመጠ? አምራን አንቺ እኮ ከሴጣን ትብሻለሽ። ይልቅ አሁን እርዳታ ያስፈልገኛል። አንተ ቅሌታ መቼም እዚህ መኪና ውስጥ ልብስ አታጣም አይደል? ይሄ ልብስ እንት ቀን እንደለበስኩት ብታውቅ። ምን ሆነሽ ነው አንቺ? ራስሽን እስክትስቺ ድረስ ነው ተጨበሽው? ኤርሚያስ ተቀያሪ ልብስ እየፈለኩ ነው። እየጠየቅኩ ያሉት ደግሞ ልብስ ነው።
አሁን ትቀይርልኛለህ? ኧረ እኔ ዳይፐር የመቀየር ልምድ እንኳን የለኝም። ስጨርሽ ክላስ ካልክ ምን አባ ፈልገህ ደወልክ? ኧረ ቀስ የኔ ፍቅር እንዴ የልጅሽ አባት ላይ እኮ እንደዚህ ተብሎ አይጮህም። እበት አባጋጥ። ኧረ ተይ እንጂ እንዴ ስንትና ስንት የሚጋጥ ነገር እያለ ኧረ ተይ እንጂ የሚ አንተ ሰውዬ ቆይ ለምንድን ነው 10 ጊዜ የምትደውልልኝ? ውዷ ፍቅረኛዬ በሰላም መግባትና ለመግባቷ ማወቅ የለብኝም ብለሽ? እውነት ኤርሚያስ ያንተ በቀለጃ ሆኜ ምቀር እንዳይመስልሽ። እመነኝ ዋጋህን ማግኘት አይቀርም። በይ በቃቸው። ስትናፍቅኝ እየደወልኩልሽ ስደቤን ታጥጭኛለሽ። እሺ አሜን ላቭ ዩ። ለማንኛውም እደውልልሻለሁ። ጭራሽ በቁሜ ልብሴ መውረስ ጀመርሽ? ቆይ አንቺ ልጅ ግን ምን ሆነሻል? ኤርሚያት ቀልድ እርዳታን ፈልጌ ነው የመጣሁት። አየሩ ይስተካከል አይመስልሽም? ምን ውስጥ ነበርሽ? ቤት የለሽም እንደ አንቺ ልጅ? ለማንኛውም እንደባለፈው መጠጥ ቤት አቁሜሽ እንደሄድኩት አይደል? የሆነ ገንዘብ ሰጥሻለሁ፣ ምግብ ነገር ትበያለሽ። እኔ እርቦኝ አልመጣሁም። እሺ እኔ የምልህ ቆይ ከኤሚ ጋር ምን ነበር ሳጨቃጭቃችሁ የነበረው? ምን አገባሽ? ሲጀመር ቆይ አንቺ ማንነሽና ነው ይሄን ነገር ማስረዳሽ? ገባኝ። ብድርህን መመለስ ነው አይደል? ምን ነው እባክሽ፣ ያ ሁሉ መኮፈስና ጎራሽ የት ሄዶ ነው? ይልቅ በድጋሚ አብረን እንድንፈልጋለሁ ማለት ብቻ ድጋሚ ፍቅር ምናምን ልትይ እንዳይሆን ስታስበው አሁን እኔ ለዚህ ተራ ነገር ጊዜ የሚኖርኝ ይመስላል? እሱማ ፍቅር እስከ መቃብር ሳይሆን ፍቅር እስከ 100 ብር እንደሆነሽ እኮ በደንብ ነው የማውቀው። ለማንኛውም ያንን ቤተሰብ ትልቅ ችግር ውስጥ የሚከት መረጃ በእጄ ላይ ነው ያለው። ምን እንዴ? ቆይ የምን መረጃ ነው? የሆነ ቦታ ተቀምጠን ብናወራ ደስ ይለኛል። ያው እንደምታየው ጫማም የለኝም፣ ልብሱም እንደሆነ ያንተን ነው የለበስኩት። ምንም የምጠቀምበት ማቴሪያልም የለኝም። ቆይ እኔ የምለው ቆይ ከምን ውስጥ ነው የወጣሽው? ኤሚ በቃ አሁን ራስሽን አረጋጊ፣ ሻይሽንም ጠጭ። አመሰግናለሁ ነው። ችግር የለውም የኔ ቆንጆ። እና አሁን ከናሁም ጋር ወራችሁ? መጀመሪያ ላይ ተበሳጭቶብኝ ነበር፣ በኋላ ላይ ግን አቅፎ አጽናናኝ። ስለዚህ አሁን ወንድምሽም አብሮን ስለሆነ ምንም ማሰብ የለብሽም ማለት ነው። ማሰቡ የት ይቀራል ብለሽ ነው? አሁንም እኮ ቪዲዮውን ይዞ እለቋለሁ እያለ እያስፈራራኝ ነው። ይሄ ውሻ ቆይ ምንድነው ፍላጎቱ? አሁንም ገንዘብ ነው የሚፈልገው? ድርጅት ውስጥ ስላለው አክሲዮን ማን እንደነገረው ባላቅም እሱ ስጪኝ እያለ እያስፈራራኝ ነው። ምን? ቆይ ይሄ ምን አይነት ድፍረት ነው? አላውቅም። እርግጠኛ ነኝ ይሄንን ነገር ከናሆም ጋር በነበረችበት ጊዜ አምራን ነች የነገረችው። እሱ ራሱም እሷ እንደነገረችው ነግሮኛል። እና ሁለቱ እንደሚገናኙ እያወቅሽ አብረሹ ነበርሽ? ልሰልላት ነው ምናምን ብሎ ነው ያጃጃለኝ። ኤርሚያስ ሲበዛ በጣም ክፉና አውሬ ሰው ነው። እንደኔ ይሄንን ቀድመሽ ብታውቂ ደስ ይለኝ ነበር። በእርግጥ እያወቅኩ ነው የገባሁበት። ይበላኝ ከማለት ውጪ ደግሞ ምንም ማለት አልችልም። ኤሚ እባክሽ ራስሽን አትውቀሺ። ይሄንን ነገር እንደምንም ብለን እናስተካክለዋለን። እሺ እማዬና አባዬ እናንተ ጋር የሚላኩትን ሽማግሌዎች መርጠው ጨርሰዋል። የቤቱን ሰነድ እየሸጥሽ ነው እንዴ? ይሄ ነገር እኮ ሚስጥር ነው መሆን ያለበት። እሱ ድሮ ነዋ። አሁን እኮ ሁሉም ነገር ቤት ሳይሆን ውጪ ነው የሚያልቀው። እሱስ ልክ ነሽ። ስለዚህ አልቋል ማለት ነው። ምኑ ነው የሚያልቀው? ምኑን ልበልሽ? ይልቅ ሚዜ ለመሆን ብትዘጋጂ ነው የሚሻልሽ። አረ ካሁኑ ሚዜ መምረጥ ተጀምሯል። በይኛ እንግዲህ ሽማግሌ ከተላከ በኋላ ምን ይቀራል ብለሽ ነው? በስንት ጊዜው እኛ ቤት ደስታ ሊገባ ነው። ምን እናንተ ቤት ብቻ እኛ ቤትም ጭምር ነው እንጂ። ወንድሜ አንቺን የመሰለች ሚስት ስላለው በጣም እድለኛ ነው። እኔስ አላተረፍኩም እንዴ?
ናሆምን የመሰለው አንድ በማግኘቴ እውነቱ ግን ለኔ ከእህቴም በላይ ሆነሽልኛል። ገና መች ተነካና እህቴ እህትነቴ ይሄን ያክል ብቻ መስሎሽ ነው? መቼም ከናሆም ጋር ከተጋባችሁ በኋላ እኛ ቤት ውስጥ አንድ ላይ ነው አይደል የምንኖረው? ምን ነው እዛ ቤት እንዳልገባ ፈልግሽ እንዴ? ምን እያልሽ ነው? እንኳን አንቺ ያቺ አምራን ገብታ የለ እንዴ? ከዚህ በኋላማ የዛን ቤተሰብ ንብረት የምንወርስበት መንገድ ያለ አይመስልም። አንተ አሁንም እዛ ላይ ነህ እንዴ? ይልቅ ናሆምና ኑሐሚን መጋባታቸው አይቀር። ኧረ እባክሽ እና ታዲያ ለሰርጉ ተጠራ የሚለው ዘፈን ይከፈትልሽ። ሲጀመር ናሆምን ገንዘቡን ብዬ እንጂ ማየት ዳር አምሮ የቀረብኩትና ነው። የኔዋ ግን ትንሽም ብትሆን ተስፋ ያለው ይመስለኛል። እርግጠኛ ነኝ ያንን የተረገመ ቪዲዮ ቀርጸ ይዘባታል አይደል? አንተ ተንከሲስ። እኔ ከያዝኩት ይልቅ እሷ ያዘችው አይበልጥም ብለሽ ነው? እሷ ደግሞ ምን ይዛለች? ገምቺ እስቲ። እንደም ትሆኒ ራሴ ልንገርሽ፣ የልጅ አባት ነው እና ላንተስ ፍሬው ያማረለት ዘር የሚለውን ዘፈን ይከፈትልሃል። ይልቅ መጃጃሉን አቁመን ቁም ነገር ብናወራስ? የምሬን እኮ ኤሚር ብዙ ናት እና ስለዚህ ካንተ ማርገዟና አዷት ነው እንደዛ ስታመሻቅጠኝ ነበር። እሺ ምንድነው አንቺ ጋር ያለው መረጃ? ዝናሽና ላይኩን ነፍሰ ገዳይ ናቸው። አንቺ ልጅ መጠጡን እየቀላቀልሽ ስለሆነ ከዚህ በላይ ይበቃሻል። የምሬን ነው። የዳግምን አባት ገለው ሲቀብሩት የሚያሳይ ቪዲዮ እጄ ላይ ነበር። የዳግምን አባት? አዎ ገለውታል። ዝናሽና ላይኩን ገለው ቀብረውታል። አምራን ደህና ነሽ ግን? በጤነኛ አይምሮሽ ነው ነገር የምትነግሪኝ? ሰሞኑን የት የጠፋ ይመስላል? ያ ላይኩን የሚባለው ሰውዬ አንድ ክፍል ውስጥ አግቶ አስቀምጦኝ ነበር። ስልክም ስደውል ያላገኘኝ ለዛ ነው። ማለት እንዴ? ለምንድን ነው ያገተሽ? ዝናሽን በቪዲዮ አስፈራርቻት ሙሉ አክሲዮኗን ወደ እኔ እንድታዘዋውር ነግሬያት ነበር። ምናልባት ደግሞ እኔ ልታስገድለኝ ከሞከረች ሌላ ሰው ጋር ፋይሉ እንዳለና እሱን ፋይል ደግሞ ሌላ ሰው ሶሻል ሚዲያ ላይ እንደሚለቀው ነግሬያት ነበር። እና አሁንም ያ ቪዲዮ አለ? የለም እባክህ፣ አውቄ ላስፈራራ ፈልጌ ነበር እንደዚህ ያልኳት። አቶ ላይኩንም ስልኬን ይዞ አግቶኝ የነበረው ምናልባት ስጠፋ የሚደውል ሰው ካለ ብሎ ነበር። እና ታዲያ የቪዲዮ ኮፒ ምንም የለሽም ማለት ነው? አክስቴ ጋር ብቻ ነበር የነበረኝ። እሱንም እንዳለ ነው ጠራርጋ የሰጠቻቸው። ሰው አንድ እንኳን አያስቀምጥም። እና እርግጠኛ ነሽ ምንም ኮፒ የለሽም? እኔ ጋርም ያለውን ወስደውታል አልኩህ እኮ። ምንም ነገር የለኝም። አንቺ ግን እርግጠኛ ነሽ ይሄን ነገር አድርገውታል? እርግጠኛ ነኝ አልኩህ እኮ። በቃ ጥፋት የሰራሁት ይሄን ነገር ካንተ ጋር አለመነጋገሬ ነው። እና ታዲያ ለምንድን ነው ካልሆነ ለፖሊስ እናገርባቸው ብለሽ ማታስፈራራቸው? ወይ ጉድ! አንተ ደግሞ በምን መረጃ ነው ቆይ ማስፈራራቸው? እሺ ወይ ደግሞ ለዳግም እውነታውን እናገራለሁ ብለሽ እንኳን አታስፈራራቸው? አንድ ያለኝ ማስፈራሪያ እሱ ብቻ ነው። እና ታዲያ አሁን ምን እንዳደረግልሽ ነው የፈለግሽው? ማለት አልገባኝም። ቆይ የነገርኩ ነገር ለምንድን ነው ብዙም ያልገረመ? ቪዲዮን ይዘሽ ብትመጪ ነበር የሚገርመኝ። በባዶ እጅሽ መተሽ ምንድን ነው መገረመው? ግን እኮ እነዚህ ሰዎች ትልቅ ወንጀል ፈጽመዋል። ያለኛ በቂ አይደለም? ለማንኛውም ይሄን ነገር መጸዳጃ ቤት ደርሼ ስመጣ እንነጋገራለን። እኔ የምልሽ መጸዳጃ ቤት ስልት ዛሬ ቆያቱ ላይ እኮ ምን ቢያረጉሽ ነው እንደዚህ ጉስቁልቁል ብለሽ የመጣሽው? እንኳን ብቻ በህይወት ተረፍኩ እንጂ ያንን ቤት እንዴት አድርጌ እንደምበጠብጠው አሳያለሁ። ለማንኛውም መጣሁ። ዳግም የሰማሁት ነገር እውነት ነው? አዎ እውነት ነው ጋሽ ላይኩን። ዳግም ግን ምን እየሆንክ ነው ያለው? ኑሐሚን እኮ የናሆም እጮኛ ናት። ለምንድን ነው ይሄን ነገር ደጋግማችሁ የምትነግሩኝ? እንዴት የወንድምህን ትመኛለህ? ወድጄ ነው በቃ ወደድኳት። ቢሆንም ልክ አይደለም ዳግም። ናሆም ቢሰማ ምን ይላል ብለህ ማን ትንሽ ማሰብ ነበረብህ። ናሆም ያውቃል ማለት ናሆም ስለዚህ ነገር ያውቃል እያልከኝ ነው? ደግሞ ለእኔ በዚህ ሰዓት ማንም ሰው ቢያውቅ ግድ የለኝም። ግድማ ሊልህ ይገባል።
ደግሞ ኑሐሚን ጋር የሚላኩ ሽማግሌዎች ተዘጋጅቶ እኮ አልቋል። አቅም ቢኖረኝና ላስቆማችሁ ብችል ደስ ይለኝ ነበር። ዳግም ግን ስሜታዊ ሆንክ ካልመሰለ። ሲጀመር ይህንን ስሜት የደረሰበት ብቻ ነው የሚያውቀው። እሺ ቆይ ምን ልታደርግ ነው? የወንድምህን ነጥቀህ ልታገባ ነው? እሱንም ለማድረግ ጉልበት ያስፈልጋል። ቆይ አንተ ልጅ ግን በጣም ያበዛዋል መሰለህ። ቆይ ስለምን ጉልበት ነው እያወራ ያለው? ዘኑ ረጋ በይ። ምክንያቱም ይሄን ነገር ትንሽ ተረጋግተን ልንፈታው እንችላለን። ቢገባችሁ እንዲህ የሚያንሰፈስፈኝን አባቴን እንኳን የረሳሁት በሷ ምክንያት። ይልቁንስ ዳግም የማታገኛትን ልጅ እያሰብክ ራስን ባትጎዳ ጥሩ ነው። ችግሩም እንደሆነ ታውቃለህ፣ የኔ ካልሆነች የሌላ ሰው እንድትሆን አለመፈለግ። ጭራሽ እያስፈራራኝ ነው። ሄሎ፣ ምን ስለ አባትህ? እስኪ ደግሞ በዚህኛው ሴራ ምን ያህል ገንዘብ እንደማገኝ አምራን። ዛሬም እንደለመድኩት በጓሮ በር አምልጬሽ ልውጣ። ይሄ ልጅ ምን ሆነ የቆየው? መቼም በዚህ በር ካልሆነ ቤት በር ይወጣ። በጓሮ በር ወጥቶ ይሆን እንዴ? ይሄ ተረገመ። ዛሬ ሊሰራልኝ ነው። እንግዲህ እንደለመድሽው ሳህንሽን እጠቢ። መጽናናት ውስጥሽ ውርደትሽ መቼ ነው የሚያበቃው? ያስላግኝ ጨልቀ የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 90 9171 ላይ ይደውሉ።